ዛሬ የተጸለየ ነው የዋለው ማለት ነው አብርሃም ማለት ነው። ግን ሁለቱ ሀብልም አንስቷል። ሁለቱ ሀብል ሲያነሳ ወደቀ። ወርቆ ይወድቃል አይደለም ወርቆ ማለት ነው። ጤነኛ አልሆንም። ከዛ በኋላ እንግዲህ በሃይማኖቷ ማለት ነው ቡዜ አገልጋይ ቤት ጠርታ ማለት ነው። ያው እዛ ቡዜ ቤት ነው አሉ። ቡዜ ቤት ነው ማንም እንዳይጠግ ብላ ሀይሚ ጋሽዬ ነገሩ በሽማግሌ ይያዝ ምናምን ስሉ እምቢ አሉ አሉ። ወላ አልሐምዱሊላህ ምስጋና ይገባው ቃል ቡዜ ነገሩ ይሄ አብርሃም ወደ ራሱ በደንብ ሲመለስ ነገሩ በሸማ ጠላቱ ሁሉ አብሮት ይበጠስ። ለተጨነቃችሁ በሙሉ እንግዲህ ዜድ ለምትሉኝ ሰዓት ዜናችን ቀጥለዋል። ላይክ ሸር ሰብስክራይብ በማድረግ ማለት ነው። እንግዲህ ቡዜያችን እስከምትመልስልና ትናንትና ቲክቶክ ላይ ሌሊት ላይ ማህተቡ ተበጠሰ ሀይሚም ነበረ ሲሉ እኔ ምንም ስላላመንኩኝ ዝም ብዬ ነበረ። እንግዲህ ቡዝዬ እንግዲህ ዛሬ መልሳለች። ቡዜ በጣም አመሰግናለሁ የኔ እህት ማለት ነው። እንግዲህ ቡዜ እንዳለችው ማህተቡ ተበጥሷል እህታችን ዜዶዬ እና እንግዲህ ጸሎት ዱአ አድርጉለት ወደ ራሱ እስከሚመለስ ድረስ ብላለች ማለት ነው። ለተጨነቃችሁ መላ የሀገሬ ልጆች በሙሉ እንኳንም ደስ ያላችሁ። ይሄ እንግዲህ መተትም ይሁን ምንም ይሁን እንግዲህ መስቀሉ ላይ ምን እንደተደረገበትም ባናቅም ያውኛ ስላላየን ያው ህዝቡ እያለ እንግዲህ ያለው መተት ተደርጎበታል ነው። ይሄንንም እንዴት በሚዲያው ድምቀት ወንድማችን ያ ጀግና ቆፍጣና እንዴት ተልፈስፍሶ ይመጣል? ልክ እንደ ህፃን ልጅ እኮ ሆኗል ብለው አቤቱታ ወገኖቻችን ቢያቀርቡም ግን ዛሬ በስንት ቀናችን ምላሽ ስላገኘን ቡዜ በጣም እናመሰግናለን። ቡዜ እንግዲህ በተለያዩ የእምነት እንትኖች ላይ እዛ ላይ እንግዲህ ጸሎት አስደርጋበታለች ማለት ነው። ቡዝዬ እናመሰግናለን ይችንን ፍንጭ ስለሰጠሽ ማለት ነው። እኔ ምክንያቱም አንዳንዴ በሚዲያና በቲክቶክ የሚወራው ብዙም አላምንም ማለት ነው። ምክንያቱም ዛሬ እንደዚህ ተወርቶ ነገስ ምንድነው የሚወራው የሚባለው ነገር ስለሚያሳስበኝ ማለት ነው። አብርሃም ታደሰ ከእንደዚህ አይነት ሸይጣን ህይወት ውስጥ እንደው በሰላም ወጥቶ እኛም ያንን ፈገግታውን የምናይ ያድርገው ማለት ነው። ሀይሚ እንግዲህ የወንድሟ መከታ የወንድሟ ቅምጥል ለምንድን ነው ግን እሷ ወንድሟ እንደዚህ የሆነ በአደባባይ እሷ ለምን ስንል ነበረ። መቼም ልጅቷ ቅመም ስለሆነች ሁሉንም ነገር እንግዲህ ከካሜራ ጀርባ አብራ ከቡዜ ጋር ሳተፍ እያለች እንደሆነ እንግዲህ ከመረጃ ምንጮቻችን የሰማ ነው። እኔ ግን ከቡዜ የሰማሁት ነገር ምንድን ነው ማህተቡ እንደተበጠሰና ለልጁ ዱዓ ጸሎት አድርጉለት እኔም እመጣለሁኝ ለዚህ ነው የጠፋሁትኝ ብላለች። አንዳንድ ነገሮችን እስከማስተካከል ነው ብላለች። እንግዲህ ትመጣለች። ቡዜም እንግዲህ ህዝቤ በጉጉት በጣም እየጠበቃት ነው። ቡዜ በነገራችን ላይ በጣም አንደርስታንድ የምታረግና የወንድሟ መከታ ናት። ወንድሟ ለደቂቃ እንኳን እንዲከፋው የማትፈልግና እንዲሁም ችግሩን ከኋላም ከፊትም ያለውን አለሁ አብሬ ነው የምጋፈጠው የምትል ለጥላት የማትሰጥ እህት ናት ቡዜ። በነገራችን ላይ ቡዜ እኔ ጸጉሯ ቆሞ ከመጣ ቡዜን ፍሩ። ምክንያቱም ቡዜ ዝም ስትል ያው ዝም ነው፣ ስትናገር ግን ጸጉሯ ራሱ አይቀርም ማለት ነው ሲቆም ማለት ነው። ይሄ ራሱ እኮ በጣም ብዙ ሰዎች ዜድዬ ጸጉሯ ራሱ በጣም ናፈቀን ቡዝዬ ብትመጣልን ምናምን እያላችሁ ነውና እንደው ማይክል ጃክሰን ሰውነት ላይ የተሰረጫጨ አደንዛዥ ነገሮች ሁሉ ንቅል አድርጎ እንዲያወጣለት ሁላችሁም ጸሎት ዱአ አድርጉለት። በጣም ነው የምንወድህ፣ በጣም ነው የምናከብርህ። ማይክል ጃክሰን በጣም ብዙ ሰው እንግዲህ እንዳለቀሰለትና እንግዲህ በቲክቶክ መንደሩ በጣም ፍትህ ለወንድማችን ይሄን አይደለም። እንዲሁም ጥላቶቹ የነበሩ ዛሬ ወዳጅ ሆነው ፍትህ ለአብርሃም እያሉ ነው እንግዲህ ሰው የምላሱን እንጂ የሆዱን አያይም ይባላል። ሆዱን ማጩቤ ነው ይላቸዋል ያገሬ ሰውና ማይክል ጃክሰን እንግዲህ ማነጋገሪያ እየሆነ ነው ማለት ነው። ይሄ ሁሉ እንግዲህ አንድ ሴት ይሄንን ወደ ራሷ ህይወት ለማስገባት ይሄንን ልጅ በእንደዚህ አይነት ምክንያት ስላደረገችው እኛም ልባችን ቢሰበርም ግን እስኪ ይሁን የማያልፍ ነገር የለም። እልፍ ሲባል ደግሞ ብዙ ነገር ይገኛል። ወደፊት ያለ ቅርብ ስለሆነ ሁሉንም ነገር አብረን የምናይ ይሆናል ማለት ነው።
ማይክል ጃክሰን በእንደዚህ አይነት መንገድ ማየታችን ለሁላችንም ቢያሳዝነንም ቢያስከፋንም ግን ኢንሻአላህ ሁሉም ነገር ለመልካም ነው ብዬ ነው እኔ የማምነው። ሩታ እንግዲህ ይሄን ሁሉ ሴራ ለመስራት ምን እንዳሯሯጣትና እኔ እንጃ ምን እንዳመለከታት ባላቅም ማይክል ጃክሰን እሷን ወደ ራሱ ለማድረግ ብዙ ጊዜ ጥሮ ግሮ ነበረ። ግን አልፈልግም ብላ ገፍትራው ስትሄድ ኦኬ እሺ እኔ ምን አማራጭ አለኝ ብሎ እንግዲህ አማራጭ ወደምትሆነው ቢሄድም ዛሬ ደግሞ ሌላውን የጨለማ ጉዞን ለማሳየት ሩታ እንደዚህ አድርገሽ ከምትሯሯጪ በመልካም ነገር ልጁን ብትመልሽው መልካም ይመስል ነበር ሲሉ ኮሜንታተሮች ቢገልጹም ግን ሩታ ዛሬም እንግዲህ አማረልኝ ወጤ እያለችሁም ባላቅም በሶሻል ሚዲያ እምቡር እያለች ብትገኝም ግን ይሄ ነገር ነገ ጧት መስዋዕት ያስከፍልሻል። በጣም ብዙ ሰዎች ብስጭጭት ያላቸው ሰዎች ሩታማ ትጠብቀን እንደዚህማ አፋይታብን አትቀርም እንዴት ቢያንስ እንኳን ለማዳም ቅመሞች እንኳን ክብር የሌላት ምክንያቱም እነሱ ነበሩ ክብር የሰጧት። ዛሬ ግን የነሱን ክብርና እንባቸውን ፈልጋ ነው እንደዚህ የምትሆነው እንጂ በማይክል ጃክሰን በኮሜንታተር በቀል ስትል በማይክል ጃክሰን ተበቅላ ቁጫ ላይ እንግዲህ የሚለው የህዝቡ አስተያየት ቢሆንም ቤተሰብዬ ለተጨነቃችሁ በሙሉ ይሄንን ይመስላል። ማይክል ጃክሰን ያለበት ቦታ ቡዜ እንግዲህ እንመልሳለን ሁላችንም ተረባርበን ከጎኑ ሆነን ወንድሜን ብላለች ማለት ነው። ላይክ ሼር ሰብስክራይብ ዜድ ቤት ነጭ ነጯን ማለት ነው። እውነትን እንጂ ውሸትን ነቀፊት አለን።